ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እንዴት ነው ሰሙነ ሕማማት እንዴት እየሄደ ነው? እየበረታችሁ ነው? እንግዲህ ዛሬ ሐሙስ ነው። የሐሙስን ስያሜ ትላንትናም አይተናል። ሙሉውን ደግሞ አሁን እናያለን ማለት ነው። እስከ ፍጻሜ እንድትከታተሉኝ በትህትና ጠይቃለሁኝ። እንግዲህ ሐሙስ ብዙ ነገሮች ወይም ደግሞ ክንውኖች የተደረጉበት ቀን ነው። እነዚህን ክንውኖች እናያለን ማለት ነው። ጸሎተ ሐሙስ በመባል ነው የሚታወቀው። በቤተ ክርስቲያን የተለያዩ ስያሜዎች ያላቸው በርካታ ድርጊቶች የተፈጸሙበት ዕለት ነውና ጸሎተ ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጽና ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ነውና ጸሎተ ሐሙስ ይባላል ማለት ነው። ይሄም የሚገኘው በማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 46 እንዲሁም የዮሐንስ ወንጌል ምዕራፍ 17 ላይ ይገኛል ማለት ነው። ሌላኛው ሕጽበተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህ የሚያሳየው የዓለም ሁሉ ኃጢአት ለማጠብ የመጣ መሆኑን ነው። ይህን ለማስታወስ ዛሬም ካህናት በተለይም ሊቃነ ጳጳሳት፣ የደብረ አስተዳዳሪዎች በመካከላችን ተገኝተው የእኛንና የሕዝብን ኃጢአት እጥብ የእኛንም እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስቀመጠውን አርአያ የመሆን ስራ ይሰራሉ ማለት ነው። በቤተ ክርስቲያን የተገኙትን ምዕመናን እግር በወይንና በወይራ ቅጠል ያጥባሉ ማለት ነው። የሚስጢር ቀን ይባላል። ከሰባቱ ሚስጢራት አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከእኛ ጋር አንድ የምንሆንበትን ሚስጥር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውን ክቡር ደሙን ለመቀበል ይዘጋጃል። የአዲስ ኪዳን ሐሙስ ይባላል። ምክንያቱም መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነት ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱ ጠጡ በማለት ይታወቃል። ሉቃስ ወንጌል ምዕራፍ 22 ከቁጥር 20። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህም መሰረት ጌታችን ለአዳምና ለልጆቹ ሁሉ ለዘላለም ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ የአዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያዎች አልላችሁም፣ ባሪያ ጌታው የሚወደውን አያውቅም፣ ወዳጆች ግን ብያችኋለሁ በማለት በዮሐንስ ወንጌል ምዕራፍ 15 ከቁጥር 15
ከባርነት የወጣንበት ልጆች የተባልንበት ቀን የምናሰብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያን ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀው መልካም ስራን በመስራት ህይወቱን መምራት ይኖርበታል። ባሮች አልላችሁም ተብለናልና። እንግዲህ የዕለት ሐሙስ ስያሜ ከረጅሙ ባጭሩ ይሄንን ይመስላል። እስከ ፍጻሜ ስለተከታተላችሁኝ አመሰግናለሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ በፍስሐ ወሰላም አሜን። ይቆያል።